በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነና የተወደሰ ይሁን። የትንሣኤ ማስረጃዎች በሚል ጥቂት ደቂቃ ቃል እግዚአብሔር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አንደኛ አምላካችን በሐዋርያት እጅ ባለመቀበሩ እግዚአብሔርን እናመሰግናለን። የተቀበረው በሐዋርያት እጅ ቢሆን ትንሣኤው ውሸት ነው ለማለት ይመች ነበር። እንኳንስ እነሱ እጅ ሳይቀበር ቀርቶ ብዙ ወታደር 70 በላይ ወታደሮች ከጲላጦስም ከሄሮድስም እያስጠበቁ እያለ ጌታችን ተነስቶ እንኳን ሰርቀዋል ለማለት ሚዳዱ ሰዎች እኛ ተኝተን ማለታቸው እግዚአብሔር ይስጣቸው። ኋላ ላይ እሱንም እናነሳለን። ሰርቀዋል ያሉ ሰዎች እነሱ ቀብረውት ቢሆን ኖሮ ሳይነሳ አልተነሳም ለማለት ይመች ነበር። ሁለተኛ ጌታችን መነሳቱን ካረጋገጡት ነገሮች አንደኛው መግነዙ ጨርቅ ነው። የሚሰርቅ ሰው መግነዙን ጨርቅ ጥሎ አይሄድም። ቅድም አንስተናል። ሶስተኛ የጌታችን መነሳት ማረጋገጫ የሚሆነው እነሱ ያስቀመጡት ድንጋዩ በጣም ትልቅ ነው። ከ70 ሰው በላይ የሚያነሳው ድንጋይ እዛ ተማሪዎች ሰረቁ ለማለት የሚነሳ ነገር ካለ ተማሪዎች 12 ናቸው። እዛውም ሲያዝ የጠፉት አስከሬን ለመስረቅ ይመጣሉ ጠንክረው በርትተው። ሁለተኛ ተማሪዎች ሐሙስ ጀምሮ ምግብ አልበሉም። ከተያዘበት ሰዓት ጀምሮ 3 ቀን የተራበ ሰው 70 ሰው የሚያነሳውን ድንጋይ ያነሳል። እነሱ ያስቀመጡት ድንጋይ ማስረጃ ሆነላቸው ማለት ነው። ሌላው ጌታችን መነሳቱን የሚያረጋግጡ ነገሮች መካከል የወታደሮቹ ቃል ወይንም የሰጡት ማስተባበያ ምን ብለው ነበረ? እኛ ተኝተን እያለን ተማሪዎች ሰረቁ። ጲላጦስም ጠየቃቸው። በጣም በጥንቃቄ ይከታተል ነበር የጌታችንን ነገር። ምክንያቱም ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ ብሎ አሳልፎ ሰጠ እንጂ እሱ በትክክል ጥፋት አግኝቼበታለሁ ብሎ አምኖ አልነበረም ለስቅለት ይፈራ። ለዛ በጣም በጥንቃቄ ይከታተል ነበርና ጲላጦስ እንዴት ሆነ ብሎ ወታደሮችን ጠየቃቸው። እንዲህ ሰርቀው ወሰዱኛ ተኝተን። እንዴት ተኝታችሁ እንዴት አወቃችሁ መሰረቁ? እዚህ እንግዲህ መልስ የለ። ለዛ ጲላጦስን ወዲያው ገደሉት ማለት ነው። ሄሮድስ ጋር እንሄዳለን። ጲላጦስ አያሳምንም የጲላጦስ ነገር ብሎ ወዲያው ገደሉ። ሰማዕት ሆኖ የሞተ ነው። ጌታችንን አምኖ አምላክነቱን አምኖ ሰማዕት ሆኖ የሞተ ነው። ዛሬ ከሰማዕታት ጋራ ለምንልን ከሚባሉት አንዱ ነው ጲላጦስ። ለዛ የወታደሮቹ መልስ የጌታችን መነሳት ማረጋገጫ። እነዚህና የመሳሰሉ የጌታችን መነሳት ማረጋገጫ የሚሆነው ሌላው ምስክር 3 ሲሆን ምስክር 3 ከሆነ እውነት ነው ይባላል። ጌታችን ከተነሳ 500 ሙታን ተነስተው ወደ የቤተሰቦቻቸው ሄደው መስክረዋል። ይሄንን ራሳቸው መልሰው ገድለዋል፣ ልጆቻቸውን፣ ቤተሰቦቻቸውን፣ እህቶቻቸውን። ስለዚህ ሌላው ወታደር አንድ እስረኛ ከጠፋ ይገደል ነበር በሰዓቱ። ጌታችን ተሰርቆ ማን ተገደለ? አልተገደለም። አንድም ወታደርም አልተገደለም። ይሄ ሁሉ ማስረጃ ይሆናል። ሌላው ሐዋርያት ሰርቀው ቤት ወስደው ነው ሰማዕት የሚሆኑት፣ ራሳቸው የሚንገላቱት፣ ለወንጌል ዋጋ የሚከፍሉት። ራሱ ጌታው ያልተነሳው ምን ሊያደርጉ ብሎ ነው ሰማዕት የሚሆኑ የሚገደሉት፣ በሰይፍ የሚቆረጡ እና በዚህ መልኩ ትንሣኤ ውሸት ቢሆን ሐዋርያቱም አይሞቱም ነበረ። ይህንና በዚህ መልኩ ጌታችን መነሳቱ እውነት በእውነት ተነስቷል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ ይሁን። ወስብሐት ለእግዚአብሔር።